ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ከባይፖላር ህመም ጋር የሚያሳስቱ 5 የአእምሮ ህመሞችን ይሆናል። ስለ ባይፖላር ህመም ሰራ እንግዲህ አንዳንድ ጊዜ ከፍ ይላል ስሜታቸው፣ አንዳንድ ጊዜ ዝቅ ይላል ስል በጣም ብዙዎች እኔ ባይፖላር አለብኝ ብላችሁ ኮሜንት ጽፋላችሁ። እናንተ ብቻ ሳይሆን የምትሳሳቱት አንዳንድ ጊዜ ሐኪሞች ራሱ ባይፖላር ያለበትን ሰው ሌላ ህመም ዳያግኖስ ያደርጋሉ። አንዳንድ ጊዜ ደግሞ ሌላ ህመም ያለበትን ሰው አንተ ባይፖላር ነው ያለብህ ይላሉ፣ ያጋጥማል። ኤኒዌይ ከባይፖላር ጋር የሚያምታቱ 5 የአእምሮ ህመሞች አሉ። እነሱን ነው ማቀርብላችሁ። መጀመሪያ ላይ ግን አንድ ቁልፍ ነገር አለ። የባይፖላር ህመም ስንል በውስጡ ቢያንስ 3 የተለያዩ ህመሞች እንዳሉ ማወቅ ያስፈልጋል። የመጀመሪያው ኮመንሊ የሚታወቀው የባይፖላር 1 ህመም ነው። ይሄ ህመም ሰዎች ማኒያ፣ ከፍ ያለ የደስታ ስሜት ለብዙ ቀናት የሚቆይ ከዛ ከሱ ጋር ተያይዞ ደግሞ በጣም ማውራት፣ ከሰው በልጣለሁ ማለት ወዘተ እና እንቅልፍ አለመተኛት፣ ምንም ሳይተኙ ግን ጉልበታቸው ደግሞ በጣም ከፍተኛ ነው። ማኒያ ይኖራቸዋል። አንድ ሰው ማኒያ ካለው ባይፖላር 1 ዲስኦርደርን ዳያግኖስ ማድረግ ይቻላል። ሁለተኛው አይነት ከማኒያ አነስ ያለ ነው፣ ሃይፖማኒያ ይባላል። ደስ የሚል ስሜት ይሰማቸዋል። ነገር ግን እንደ ማኒያ በቃ ተረባብሸው ሆስፒታል እስከሚመጡ ደረጃ ላይሆን ይችላል። ሆኖም ግን ይሄ ደስ የሚለው ማውራቱ ምናምን ለተወሰነ ቀናት ሊቆይ ይችላል። ከሱ ጋር ተያይዞ አብሮ የድብርት ህመም ሲኖር፣ ዲፕሬሽን ሲኖር፣ ይሄ ደግሞ ባይፖላር 2 እንለዋለን። ሶስተኛው ሳይክሎታይሚክ ዲስኦርደርስ የምንላቸው እንደ ሃይፖማኒያ ወይም እንደ ማኒያ ደረጃ ከፍ አይልም፣ ወይም ደግሞ ዲፕሬሽንም ልክ ዲፕሬሲቭ ዲስኦርደር የምንለው ደረጃ አይደርስም እና እዚች መሀል ላይ ነገር ከፍ ዝቅ የሚል የስሜት መዋዠቅ ነው። ይሄ ሳይክሎታይሚክ ዲስኦርደር ነው። ማኒያ እና ሃይፖማኒያ ላይ አይደርስም፣ ሰብትሬሾልድ ነው። ኤኒዌይ ይሄንን ከያዘን በኋላ ከዚህ ጋር የሚያሳስቱ 5 የአእምሮ ህመሞች አሉ። የመጀመሪያው ሳይኮቲክ ዲስኦርደርስ የምንላቸው ነው። አንዳንድ ጊዜ ሰዎች ባይፖላር ዲስኦርደር ያለባቸው ሰዎች በጣም ዲፕሬሽን ውስጥ ሲገቡ ሳይኮቲክ ምልክቶች ሊያሳዩ ይችላሉ። ማኒያ ላይም ሲሆኑ ከማኒያ በተጨማሪ ሳይኮቲክ ፊቸርስ ሊኖሩ ይችላሉ እና ወደ ህክምናም ሲሄዱ ስኪዞፍሬኒያ ነው ያለብህ፣ ስኪዞ አፌክቲቭ ዲስኦርደር ነው ተብሎ ባይፖላሩ ዳያግኖስ ሳይደረግ ወደ ሌላ ነገር ሚስሊድ ሊያደርግ ይችላል። የመጀመሪያው እሱ ነው። ሁለተኛው ቦርደር ላይን ፐርሰናሊቲ ዲስኦርደርስ የምንላቸው ናቸው። ቦርደር ላይን የስብና ህመም ነው እና ይሄ የስሜት ከፍታና ዘቅታው ልክ እንደ ባይፖላር ህመሞች ለተወሰኑ ቀናት በተከታታይ ወይም ሳምንታት ሳይሆን በቀን ውስጥም ስሜት መለዋወጥ ሊኖር ይችላል። ከዛ ባሻገር ደግሞ የቦርደር ላይን ፐርሰናሊቲ ዲስኦርደር ሌሎች ምልክቶችም ያሳያሉ። ለምሳሌ ያክል ኢንተርፐርሰናሊ ችግር፣ ከሰዎች ጋር ያለ ግንኙነት አንዴ ዝቅ፣ አንዴ ሞቅ፣ አንዴ ቀዝቀዝ ማለት፣ አንዳንድ ቦርደር ላይን ፐርሰናሊቲ ዲስኦርደር ያላቸው ሰዎች ላይ ንዴትን መቆጣጠር አለመቻል ወዘተ። በጣም ብዙ ቦርደር ላይን ፐርሰናሊቲ ያላቸው ሴቶች ባይፖላር ነው ያለብኝ ብለው ሁለቱም እነሱ ያምታታሉ። አንዳንድ ጊዜ ባለሙያዎችም ይህንን ሚስቴክ ሲያደርጉ እናያለን። ሶስተኛው ኤዲኤችዲ ትኩረት ማድረግና ፍጥን ማለት። ኤዲኤችዲ ያለባቸው ሰዎች እንግዲህ በጣም አእምሯቸው የሚፈጥነው፣ ከዛ ደግሞ ነገሮች እንደፈለጉት አልሄድ ሲላቸው ፍራስትሬትድ ይሆናሉ፣ ይናደዳሉ ምናምን ነገር። ከዛ አልፎ ደግሞ ዲፕሬሽን ውስጥም ሊገቡ ይችላሉ ማለት ነው። ስለዚህ አንዳንድ ጊዜ የባይፖላር አይነት ምልክት ያላቸው ሊመስል ይችላል፣ ግን ሁለቱ ኮምፕሊትሊ የተለያዩ ነገሮች ናቸው ማለት ነው። አራተኛው ሱስ ነው። ሱስ ላይ ያሉ ሰዎች ለምሳሌ አነቃቂ ንጥረ ነገሮችን ስቲሙላንስ የሚወስዱ ልክ ሱስ አምጪ ነገሮች ሲወስዱ በቃ አየር ላይ ነው የሚንሳፈፉት። በጣም ያወራሉ፣ ደስተኛ ናቸው፣ ላይተኙ ይችላሉ ወዘተ። ከዛ ደግሞ ልክ ሱሱ ከሰውነታቸው ሲወጣ ወይም ክራሽ ሲያደርጉ ዲፕረስድ ይሆናሉ። ስለዚህ ይሄን የሙድ ፍላክቹዌሽን አንዳንድ ሰዎች እኔ ባይፖላር አለብኝ ሊሉ ይችላሉ። ይሄ ግን ባይፖላር ሳይሆን በሱሱ ምክንያት የሚመጣ የስሜት ከፍና ዝቅ ማለት ነው። በመጨረሻ እንግዲህ ከትሮማ ጋር የተያያዙ ህመሞች፣ ትሮማ ኤንድ ስትረስ ሪሌትድ ዲስኦርደርስ። አንዳንድ ጊዜ ትሮማ የሚገለጥበት መንገድ እንዴት እንደሆነ አይታወቅም። ለምሳሌ ሰዎች በጣም ሊከፉ ይችላሉ። ከዛ ደግሞ ድንገት ያለምንም ምክንያት በጣም ደስተኛ ሊሆኑ ይችላሉ እና ይሄ ለትሮማ የሚያሳዩትን ምላሽ ከባይፖላር ህመም ጋር ሰዎች እንዲሁም ባለሙያዎችም ሊያሳስቱት ይችላሉ። ይሄን ልዩነት ማወቅ ቁልፍ ነገሩ ምንድነው? የምንሰጠውን ህክምና ይወስነዋል። ስለዚህ ነገሩን በትክክል ካወቅን ትክክለኛውን መድኃኒት እንሰጣለን።
አለበለዚያ ግን መድኃኒት ለማያስፈልገው ነገር መድኃኒት ማዘዝ ይመጣል። ለአጭር ጊዜ መታከም ያለበት ሰው ለረጅም ጊዜ እንዲታከም እናደርግ እንችላለን። ስለዚህ በጣም ጥንቃቄ የሚፈልግ ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ይህ ቪዲዮ በጣም ብዙ ሰዎች እንዲያዩት ኮፒ ሊንክ፣ ሪፖስት እና ሼር አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።